አርእስተ ዜና። በፍጥነት የተባባሰው የህወሓትና የመከላከያ ግጭት። በቀጣይ ትራምፕ በድጋሚ ዛቱ። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ ደረጃው ከፍ እያለና ስጋቱም እየጨመረ ይገኛል። በአሁኑ ሰዓት በደረሰን መረጃ መሰረት የፌዴራል መከላከያ ሰራዊት ከአላማጣ ከራያ ባላና ከአካባቢው ለቆ ስለመውጣቱና በተቃራኒው የትግራይ ኃይሎች በአካባቢው በብዛት ስለመታየታቸው፣ በትግራይ ክልል የሚገኙ ባንኮች ለደንበኞቻቸው ከ2000 ብር በላይ ገንዘብ ማውጣት እንዳልቻሉና ይህን መጠን ለማውጣትም ደግሞ ረጅም ወረፋ መጠበቅ ግድ ማለቱ፣ የኢትዮጵያ አየር መንገድ በረራም ወደ መቀሌ የሚያደርገውን በረራ በድንገት ስለማቋረጡ፣ በጸለምቲና በጎንደር አቅጣጫዎች በኩልም በጸለምቲ አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪ መንገድ ደግሞ በፋኖ ኃይሎች መዘጋቱና በዛሬው ጠዋት ደግሞ ለየት ባለ መልኩ በአላማጣ ዙሪያ ከ2 እስከ 4 ሰዓት ያህል የቆየ የድሮን አሰሳ ሲደረግ እንደነበር ተጠቁሟል። ታዲያ ይህን ተከትሎ የ2013ን ክፉ ትዝታ የሚቀሰቅስ ከባድ እልቂትና ውድመት ዳግም ይመጣል የሚል ስጋት በብዙዎች ዘንድ አስከትሏል። ቀደም ሲል በሰሜኑ ጦርነት ወቅት ጦርነት ባህላዊ ጨዋታችን ነው በሚል ጭምር ቅስቀሳ ሲያደርግ የነበረው ታዋቂው የትግራይ አክቲቪስት አሉላ ሰለሞን በበኩሉ ጦርነትን እንጠየፍ ወይም say no to war የሚል መልእክት በማህበራዊ ድረገጹ ማጋራቱን ተከትሎ ብዙዎች የጦርነቱን እንቅስቃሴ እየተቹና ስጋታቸውንም ጠንከር ባለመልኩ እየገለጹ ይገኛሉ። በቀጣይ ኢራን በድርድር ወደ ኒውክሌር ስምምነት ትመጣለች፣ ካልሆነ ግን ከበፊቱ የባሰ ድብደባ ይደርስባታል፣ የሚመጣውንም ትቀበላለች ሲሉ ትራምፕ አስጠነቀቁ። በሎዋ ከተማ በተደረገ ሰልፍ ላይ ንግግር ያደረጉት ዶናልድ ትራምፕ ለኢራን የመጨረሻ የሚመስል ከበድ ያለ ዛቻና ማስጠንቀቂያ የሰጡ ሲሆን በነገራችን ላይ ሌላ ቆንጆ የአሜሪካ አርማዳ የጦር ጀት ወደ ኢራን በፍጥነት እየተጓዘ ነው ሲሉም አስጠንቅቀዋል። ይሁን እንጂ ዲፕሎማሲያዊ ጥረቶች ግን አሁንም በሂደት ላይ እንዳሉና የአሜሪካ ባህር ኃይልም በቀጠናው ግጭት እንዳይከሰት በከፍተኛ ዝግጅት ላይ ስለመሆኑም ተናግረዋል። ፕሬዚደንቱ በዚህ ንግግራቸው ኢራን ወደ ድርድር ጠረጴዛ በሰላም ትመጣለች ወይም የሚመጣውን ትቀበላለች፣ ምርጫው ይህ ነው በማለት ገልጸዋል። አበቃን። ቸር ያሰማን። መልካም ጊዜ ተመኘን።